እንዲያው ለብለሃል በራድ ወይም ትኩስ እንዳልሆን ታውቀሃል እንዲያው ለብስላህ ካፌን ተፋህ ነው ይልሃል ፈጣሪህ ካፌን ተፋህ ነው ይልሃል ፈጣሪህ እንዲያው ለብለሃል በራድ ወይም ትኩስ እንዳልሆን ታውቀሃል እንዲያው ለብስላህ ካፌን ተፋህ ነው ይልሃል ፈጣሪህ ካፌን ተፋህ ነው ይልሃል ፈጣሪህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ የሰራዊት ጌታ እግዚአብሔር ቅድመ ዓለም የነበር ዓለምን ፈጥረህ የምትገዛ ዓለምን አሳልፈህ ለዘላለም የምትኖር ሕያው አምላክ ኃያል ጌታ የነገሥታት ንጉሥ የኃያላን አምላክ የሰራዊት ጌታ ሁሉ ባንተ የሆነ በላይ በጽርሐ አርያም ስትኖር የበርባሮስ ጨለማ ከአስተያየት የማይሰወር የምድርን ስፋት በስንዝር የምትመጥናት የባህርን ውቅያኖስ በፍኝ የምትለካ ሰማይ መንበርህ ነው ምድርም የእግር መረገጫ ደካማውን ብርቱ ብርቱውን ደካማ ባለጤናውን ድውይ ድውዩን ባለጤና ባለጸጋውን ድሃ ድሃውን ባለጸጋ የማድረግ ኃይል ያለህ ሌሊትና ቀን ክረምትና በጋን በወቅቱ በሰዓቱ የምታፈራርቅ በአውሎ ነፋስና በወጀቦ መካከል መንገድ ያለህ ደመናም የእግርህ ትቤ የሆነ ሕያው አምላክ ከወደቅንበት አንስተህ ከእንቅልፋችን ቀስቅሰህ ከድካማችን አበርትተህ ከደዌያችን ፈውሰህ ከተጠሩት ይልቅ ለዚህ አገልግሎት እኛን መርጠህ በአውደ ምሕረትህ ስለሰበሰብን ስላደረግክልን ሁሉ ከላይ በሰማይ በምድር በባህር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ የተመሰገነ ይሁን። ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 20 ላይ ደሙን ከእጅህ እፈልጋለሁ። ርዕሳችን ይሄ ነው። ደሙን ከእጅህ እፈልጋለሁ። ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 20 ላይ ነቢዩ ሕዝቅኤል ነው ይሄንን የጻፈው። ስለ ንስሐ ካህናትን ሊቃነ ካህናትን የመቅደስ አገልጋዮችን የንስሐ ልጆቻቸውን እንዲያስተምሩ ሕዝቡን ዙረው መንግሥተ ሰማያት ቀርባለችና ንስሐ ግቡ እንዲሉ እንዲወቅሱ እንዲገስጹ እንዲመክሩ ትእዛዙን ያስተላልፋል። ደሙን ከእጅህ እፈልጋለሁ። ኃጢአተኛው ኃጢአት ሲሰራ እያየህ ጉቦ ሲቀበል እያየህ ጉቦ መቀበል የሚችሉት ማለት ነው አራጣ ሲያበድር እያየህ የምድር ባለጸጎች አጣሁ ነጣሁ ደህየሁ ቸገሬ ብሎ ብድር ሲፈልግ እንደገና አራጣ እጥፍ አምጣ እንደገና ይሄ ስህተት ነው። ለቸገረው በነፃ ይሰጡታል፣ ካልሆነም እንዲመልስ አድርጎ ይሰጡታል። አራጣውን ምን አመጣው? ስላጣ እኮ ነው የሚበደረው። እንደገና ለሀብታም ላለው ይጨምርለታል፣ ይበዛለታል፣ ለሌለው ከነዚህ ይወስድበታል። ማቴዎስ ምዕራፍ 25 ቁጥር 29 ላይ በሀገራችን ያሉ ወንዞች ሁሉም ተሰብስበው ፈጥናችሁ ድረሱ የተባሉ ነው የሚመስሉት። ወዴት ነው የሚሄዱት? ወደ አባይ ነው የሚሄዱት። ያላቸውን ለማቀበል ወደ አባይ ይሄዳሉ። ላለው ይበዛለታል፣ ይጨምርለታል፣ ለሌለው ደግሞ እንደዚህ ይሄድበታል። ገባር በመሆናቸው ምንጩም ወንዙም እንደያቅሙ ወደ አባይ ደግሞ ኃይሉን እያጠናከረ ወደሚሄድበት ይሄዳል። በዚህ ዓለም ያሉ ባለጸጎች ዳው በድህነቱ በመጠኑ ነግጄ ወረቴን አፋፋለሁ ቤተሰቤን እረዳለሁ ይላል። ባራጣውም በጉቦውም ይጨፈጭፉታል። አገር ጥሎ ጓዝ ጠቅልሎ ይሰደዳል። ድህነት የዘር አልነበረም። ብዙ ጊዜ ድህነትን አንድም ባለቤቱ ራሱ በስንፍናው በድክመቱ ያስተዳደር ችሎታ ለቤቱና ለቤተሰቡ በማጣቱ
ሌላውን ደግሞ የህብረተሰቡ የሚፈጥረው ነገር ነው ድህነትን። እግዚአብሔር ሲፈጥረን እንግዲህ ወደ ንስሐ ወደድተውና የነካካውት ነው። ስለዚህ ስለ አራጣውም በመዝሙር 14 ከቁጥር 1 እስከ 5 ድረስ በተቀደሰው ተራራህ ማን ያድራል? አቤቱ በድንኳን ውስጥ ማን ይኖራል አለ ዳዊት። በድንኳን ውስጥ የሚኖር ማን ነው? በተቀደሰው ተራራስ የሚያድር ማን ነው አለ። በአንደበቱ የማይሸነግል በልቡ ተንኮል የሌለበት ቂም በቀል የሌለው ለጓደኛው ለባልንጀራው ከማለ የማይከዳ ታማኝ ነው። የት ይገኛል ታዲያ? ከሃዲ ትውልድ ከማለ የማይከዳ እግዚአብሔርን የሚፈሩትን ቅዱሳንን የሚያከብር የሚወድ የሚፈራ ዘመዶቹን የሚያከብር ቤተሰቡን የሚያከብር እንዴት ይላል? ገንዘቡን ባራጣ የማያበድር መማለጃ ጉቦ ከድሃ የማይቀበል ይላል። እንዲህ የሚያደርግ ለዘላለም አይታወክም፣ በስጋውም በነፍሱም አይታወክም። አራጣ የማያበድር ጉቦ የማይበላ ምሎ የማይከዳ ቅዱሳንን ደጋጎችን ካህናትን የማይጠላ ሕግን የሚጠብቅ ለዘላለም አይታወቅም። መዝሙር 14 ከቁጥር 1 እስከ 5 ነው ያነበብኩላችሁ። አራጣ ማበደር ኃጢአት ነው እያልኩኝ ነው። እሺ አዎ፣ እንግዲህ ወቅሸትን ያየ ሰዎችን አንድ ድል ያጣል ሲሆን ሙሉ በሙሉ ያገኛል። እና ነገ ብር ስትቆጥር አራጣ እንዳታበደር ያደርጋል። መቁጠርሽ አይቀርም፣ እርግጠኛ ነኝ መቁጠርሽ አይቀርም። ይህም ቦታ ያየ ሰው እያበዛችሁት ወደ ኃጢአት እየገለበጣችሁብኝ የማስተምራችሁን ይህንን እውቀት ይህንን መንፈሳዊ ሀብት ወደ ዓለማዊ ነገር እየቀየራችሁብኝ አንዳንዱ እኩይ ወደ እኩይ ተግባር ይወስደው። ይህን የደነዘዘ አይምሮ ለፍቼ ሰው ሳደርገው እንደገና ወደ ክፋት፣ ወደ ቅሚያ፣ ወደ ዘረፋ ይወስደው። በእኔም አትፍረዱ። ይሁዳ ከጌታ ጋር ነበር አይደለም? እድሉን የተጠቀመበት ለምንድን ነው? ለስርቆት ነው። እንዴት ሊሆን ይችላል? አንተ የመከርክ መንፈሳዊ ትምህርት ያስተማርክ መንፈሳዊ እንባህን እያነባህ ደረትህን እየደቃህ አስተምረህ እንዴት እንደገና ቀማኛ ወንበዴ ይሆናሉ ብትለኝ፣ ይሁዳም ከጌታ ጋር ነበር፣ ግያዝም ከኤልሳ ጋር ነበር፣ ደማስም ከጳውሎስ ጋር ነበር ብዬ ነው እዚያው ላይ የማስቀምጥልህ። በእኔ አትፍረድብኝ። እንዲያውም በስፋት ብዙ የማያውቀኝ ህዝብ ተጠቅሞ ይሄዳል። በቅርቤ በውስጥ ያሉ ሰዎች ግን ፍጹም ያሉ የዲያብሎስ መንፈስ ያደረባቸው ናቸው። ከውስጥ ያሉ ሰዎች እንደ ይሁዳ ይሄ ህዝብ አሁን ምንም ስለማያውቀኝ ስለማይመራመር እየዳነ ነው የሚሄደው። ብዙ የቀረቡ ሰዎች ግን ሲጎዱ ነው የማያቸው። እንደምን ቆያችሁ? ደሙን ከእጅ እፈልጋለሁ ይላልና የሠራዊት ጌታ እግዚአብሔር ነው በነቢዩ ላይ አርጎ የተናገረው። ካህናት ካላስተማሩ፣ ካልገሰጹ፣ ካልመከሩ አይሰማኝም። አንድ ምክንያታቸው አይሰማኝም ነው። ሌላው ደግሞ አያዳርሰኝም። እኔ እርሻ አለኝ፣ ንግድ አለኝ። እኛ ስራ ፍትፉን እንደው 24 ሰዓት የምናስተምር ምክንያት ሁሉም ያመካኙ ነበር ይላልና ምክንያት አያጸድቅምና ሔዋንም አመካኝታ ነበር። እንዳትዘረዝር ጊዜ ያጥርብኛል። ደሙን ከእጅ ይፈልጋለሁ። ማስተማር አለብን፣ መምከር አለብን፣ መገሰጽ አለብን። አገር አቋርጠን ባህር ተሻግረን መንግስተ ሰማያት ቀርባለችና ንስሐ ግቡ ብለን እንድናስተምር ግድ ነው። ስልጣን ይዞ መስቀል ይዞ ልብላ ልጠጣ የለም። ቆብን ቀሚስን እያሳመሩ በቆብና በቀሚስ መነገድ ወደ እግዚአብሔር መንግስት አያገባም። ወደድኸኝም ጠላኸኝም አስተምርሃለሁ። ከእናንተ የምፈልገው ምንም ነገር የለም። ግድ ስለሆነብኝ ነው ማስተምር። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 16 ምዕራፍ 9 ቁጥር 16 ላይ እንዲህ የሚል ጽፏልና ባላስተምር አለ እኔ ባላስተምር ዝም ብል ዕዳ አለብኝ አለ። ማስተማር ግድ አለብኝና ባስተምር ግን የሚጨመርልኝ ነገር የለም። መስራት የሚገባኝ ሰርቻለሁ። ሰው መስራት የሚገባውን ስለሰራ ይሄን ገዳም በመስራቴ ባለመስራቴ ነው የሚያሳዝን። ባልሰራ እንጂ በመስራቴ የሚጨመርልኝ ክብር የለም። መስራት ስለሚገባ ይሰራል። መስራት ያለብኝ ይሰራል። ታዲያ ምንድነው ከንቱ ውዳሴ ወደ ባለመስራቴ ነው። ብዙ መስራት እየቻልኩ ባለመስራቴ ነው የሚያሳዝን። ይሄ ጭንቅላት በባዶ ወደ መቃብር ሲወርድ ይሄ ችሎታ፣ ይሄ ጽናት፣
ይሄ ልብ ስፋት ወደ መቃብር መጠራት አይቀርምና በባዶ ከሄደ እንዴት አይነቱ ሰው ሳይሰራበት ሞተ። በጉልበቱ በእውቀቱ በችሎታው በብቃቱ መባል የሚገባው ባልሰራ ስለሰራው የሚደረግ ነገር የለምና ሐዋርያው ጳውሎስ ነው የሚያለው። ማስተምረው ግድ ስላለብኝ ማን እግዚአብሔር አዝዞኛል፣ ባላስተምር ይቀጣኛል፣ ባላስተምር ጸጋዬን ያነሳዋል። እንዲህ የምትወዱኝ እኮ እግዚአብሔር ከእኔ ጋር ስለሆነ ነው አይደል? ባላገለግለው ደግሞ የእግዚአብሔር መንፈስ ይነሳል። ያን ጊዜ ባዶ እንዴት ዋልክም አትለኝ እኮ እየረገጠኝ ነው የምትሄድ እኮ እግዚአብሔር መንፈስ ከእኔ ጋር ከሌለ እንዲህ ግርማ ሞገሱን ጭኖ ምንም የሚያንቀጠቅጥ እኔ ማን ነው? ያው ጌታ የሰራዊት እኔም እንጂ እንዲህ እንደ ልብ ያፌን ምክፍት የያዝኩትን ልጄ ነው። የያዝኩትን ስለያዝኩ ነው። የማይሞት የማይለወጥ የማይሻር የማይጠፋ የማይቀየር መማለጃ ጉቦ የማይፈልግ የሰው ፊት አይቶ ማዳላ ጌታ ከኔ ጋር ስለ እንግዲህ እናንተ ነገርማ አሁን እያጨበጨባችሁ ነው አይደል? አንድ የዘመን ሰው መጥቶ ደግሞ አባ ዮሐንስ ኃጢአተኛ ነው፣ ሰርቋ ወንበዴ ነው፣ ቻው 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 ለካ እውነት ነው ስንሞ ይኑረን በለው። የእናንተ ነገር ይሆነው ልክ ነው አትሉም እንዴ? ማተረሙ ከሆነ አላባብላችሁ። ግን እኔ በዓለም ላይ ሳይ ዝም ብሎ ማጨብጨብ ብቻ ነው። ለምን ነው ማጨብጨብ? ራስን መጠየቅ የለም። ስለዚህ ጨብጨብ ከታየ ጨብጨብ ሰበካ ወይ ሲመረጥ አንዱ እኔ እጄን ሰው አውጣ ይሏል። አንዱ ጮሌ እጁን ያወጣ የለ ጠቅሎ እጁን ባውጣት ብሎ በማያውቀው ነገር ከፍቶ እናንተ መመራመር ማን ነው ሀገር የሚያስተዳድር ማን ነው ህዝቡን ቤተክርስቲያንን ንዋየ ቅድሳቱን አገልግሎቱን በስርዓት የሚመራን ህዝቡን የሚያስተምር የለም። መመራመር አዳማቂ ናችሁ። እሺ አያተቀበላችሁ ይሄ ሰዎች ደግሞ ከእጅ ፈልጋለሁ ወደ ትምህርት ልመለስ። ወዲ ኢትዮጵያ ስላለምን ወክዬ ነው እኔ ሀገር አለኝምና ግን እስራኤል ይሉ ነበርና ነቢያት ኢየሩሳሌም ይሉ ነበር ነቢያት የቆሙበትን ያሉበትን የተወለዱበትን መጥራት ልማድ ስለሆነ ውድ የተዋህዶ ልጆች ይላሉ። እኔ ሰውን በሙሉ እንጂ በሃይማኖት ምርጫ የለኝም። ስጋ የለባሽን ሁሉ ነው የማስተምረው። ግን እኔ የኦርቶዶክስ ተዋህዶ ሃይማኖት መሪም ደግሞ ባለቤትም ስለሆንኩኝ በዚህ ነው የምጠራችሁ። ስለ ንስሐ ነው ማስተምራችሁ። እሺ መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላልና በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፅ ስደተኛ የቀራንዮ በግ ኢየሱስ ክርስቶስ ይህን ቃል ተናግሮታል። ስብከት የጀመረው መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ነው። ዮሐንስም መጥምቀ መለኮት ጌታ ኢየሱስ ክርስቶስ የስብከት መጀመሪያ ያደረጉት ምንድን ነው? ንስሐ ግቡ ነው። እሺ ንስሐ አስፈላጊ ነው። እንኳን ስጠይቁኝ እኔስ ምን ብዬ በረሃ ገባሁ? ምን ብዬ እጉሬን አሳድጌ መስቀል ተሸክሜ ወገቤን በቱቻ ገመድ በሐብል ታድጌ እየተራብኩ እየተጠማሁ እየተሰደው እየተንገላታሁ እየተሰቃየሁ በረሃብ በራቁትነት በጥም በመከራ በግፍ አገር አቋርጬ ወንጌልም ሰብከኩ እናንተ ንስሐ እንድትገቡ ብዬ ነው። ንስሐ ካልገባችሁማ ታዲያ አሁን ምን ብዬ ከፊታችሁ ቁጭ አልኩት? ንስሐ አስፈላጊ ነው። ንስሐ ማለት ጸጸት ነው። ንስሐ ማለት የሚሰሩትን ኃጢአት መተው ነው። ንስሐ ማለት ጌታ ሆይ ይቅር በለኝ ብሎ ታጥቦ መቅረብ ነው። የሰርግ ልብስ መሆን ያስፈልጋል። ትምህርታችን ይህን ይመስላል ወገኖች። መጀመሪያ ወደ ካህናቶች ልውጣሽ። አዎ በእነሱ ልጀምረው። ደሙን ከእጃችሁ ፈልጋለሁ ይላል ካህናት። ሰይጣን እንደነኝ እነ ቄስ ይላቸዋል አይደለም? እነ ቄስ ልበላቸው ዛሬ ደብድ እነ ቄስ ሌሊቱን ከመላእክት ጋር ሲያሩ አይመታደናቸው ላባቸው ጠብ ሲል ደግሞ ሰሞኑን እንዲያው ያለ አገልግሎት ሆነት ሊቃውንቱ ከየት መንፈስ ቅዱስ ጠራቸው። መሪጌቶች ብንቀጥር ሁሉ ከተማ ፈለገ ተሰሎንቄን ፈልጎ የፈለገ እዚህ መጣው ድነው ተፈውሰው በአንድነቱ እንገባለን ብሎ ካለዛም በደሞዝ ቀጥረናቸው እየጠፉ ይሄዳሉ። ጌታ ግን ወንቅሸት ቅዱስ ገብርኤል ላይ ቀዘቀዝ ምርጥ የሆኑ ቅዱሳን አባቶች ደጋጎችን እያመጣ ሲገለገል ያራዴ ጌታ የደሃ
አምላክ አይተወኝም መች እንድከፋበት አይፈልግም። የኔን እንባ አይፈልገውም። ለህዝብ እንዳለቅስ ነው እንጂ ከፋይ ብዬ እንዳለቅስ አይፈልግም። ይሄ ከፋይ ብዬ ስንሰቀሰቅበት አይፈልግም፣ አይችለውም። ምን በየኔ ጌታ ለህዝብ እንዳለቅስ ነው የፈቀደልኝ። አሁንና የኔን እንባ እንዲህ ውንቅሸት እንዲሆን ተሰንጥቆ ላይ ለምን ተሰነጠቀ ቢል የኔ ጌታ አይችለውም የኔን እንባ። ሌላ ማን አለኝ? አባት የለኝ፣ እናት የለኝ። አንተ እኮ ብዙ ምክንያት አለ። እሺ ደሙን ከእጅ እፈልጋለሁ ይላል ሕዝቅኤል ምዕራፍ 3 ቁጥር 20 ላይ ነቢዩ ሕዝቅኤል ይሄን ያለው አባቶችን ነው። ሰውዬው አለ በረስ ሲከፍት፣ በሬ ሲሰርቅ፣ ኪስ ሲያወልቅ፣ ጋንጃ ሲመታ፣ ዝሙት ሲፈጽም፣ ኃጢአት ሲሰራ፣ ሙስና ጉቦ ሲቀበል፣ አራጣ ሲቀበል፣ ወደ ጠንቋይ ሲሄድ፣ በሐሰት ሲመሰክር፣ ወንድሙን ሲያማ፣ ውሸት ሲናገር፣ ደንበር ሲገፋ፣ ዋርሳ ሲወርስ፣ ያለምን ኃጢአት ምኑን ዘረዝረዋለሁ። ይህ ሁሉ ሲሰራ እያየ ቄስ ዝም ካለ ሰውየው በኃጢአቱ ይሞታል፣ ይፈረድበታል። ደሙን ካንተ ፈልጋለሁ። ሰውየው ኃጢአት ሰርቷል፣ አልመከርከውም፣ አላስተማርከውም። ዝም ብለህ አብረህ ከተሰረቀውም ሌባውን ባየ ጊዜ ከሌባው ጋር ትሮጣለህ ይላልና መዝሙር 94 መዝሙር 49 ማለት ገለበጡት። መዝሙር 49 ቁጥር 17 ላይ ሌባውን ባየ ጊዜ ከሌባው ጋር ትሮጣለህ፣ እድል ፈንታህን ከአመንዝራዎች ጋር አረከው። አመንዝራዎች ጋር አብሮ ማመንዘር፣ ከሌባው ጋር አብሮ መስረቅ፣ ከሌባው ጋር አብሮ አይደለም። የእናንተ ባህሪ ወገኖች፣ ሌባ ነህ አንተ ብትላላቸው አብረን መብላት እኮ ነው። መስረቅም አንግዳ ጎበዝ ነው እኮ በረስ ከፍቶ የሚሰርቀው። በጨለማ እንቅፋቱንና እሾሁን ችሎ ታግሶ ሰው በረት ገብቶ የሚሰርቅ እኮ ያኮ ጥንካሬ ያስፈልጋል። የተሰረቀ መብላትም ከዛው ከስርቆት አይደለም ማለት ነው። እሺ እንዲያ ነው። ሂሳብ ላቂውን ባለጉቦውን አብረህ ከበላህ ያው ከኃጢአተኛ መንፈረዱ አይቀርምና ሳትመክረው ኃጢአት እየሰራ በኃጢአቱ ቢሞት እኔ የምፈልገው ነፍሱን ደሙን ከአንተን የምጠይቅ ይላል ካህናትን። ለእኔ አይነቱን ሰው ግን አለ ሲሰርቅ አይተህ፣ ሲበድል አይተህ፣ ሕገ እግዚአብሔር ሲያፈርስ አይተህ ተመለስ ታገስ ብለህ ብትመክረውና እምቢ ብሎ ኃጢአት ቢሰራ ያ ሰውዬ በኃጢአቱ ይፈረድበታል። አንተ ከደሙ ነፃ ነህ ይላል። ነፃ ያወጣል እግዚአብሔር አምላክ። ነፃ ያስገድሉ ነው። አሁን በዚህ ታላላቅ ህዝብ መካከል መማር ከፊታችሁ ቁጭ ብዬ መማር ማልችል፣ ከነሱ ፊት ቁጭ ብዬ መማር ማልችል ሰው ቁሜ የማስተምር ግድ ስለሆነብኝ ነው። አማረብኝ ብዬ አይደለም፣ አቅም ኖሮኝ አይደለም፣ እናንተን ማስተማር ችሎታው ሆኖኝ አይደለም፣ ግድ ነው። አንደበቴን ፈቶ እንድናገር ካረገኝ መናገር አለብኝ። ድንጋዩም ይስማ፣ እንጨቱም ይስማ፣ ሬሳውም ይስማ፣ ተራራውም ይስማ፣ ምን አለበት? ብቻ ከአንደበቴ ይውጣል። እንዳይቀጣ እንዳይፈረድብኝ ማለት ነው። እንዳይፈረድብኝ ማለት ነው። ደሙን ከእጅ ይፈልጋለሁ ይላልና ለካህናት የተሰጣቸው አስተምረህ መክረህ እምቢ ካለ እሱ ይኮነናል፣ አንተ ነጻ ትሆናለህ። አስተምረህ መክረህ እሺ ካለ ደግሞ አንተም ትድናለህ፣ እሱም ይድናል። ተመከቱ። እኔም ለመዳን እናንተንም ለማዳን ነው አሁን ፊታችሁ ቆሙ። ገብቷችኋል? እኔም የዘላለም የመንግስት ወራሽ ሁኜ ሕማም የለም፣ ረሃብ የለም፣ በሽታ የለም፣ ክርክር የለም፣ ንትርክ የለም፣ መናከስ የለም። እያዩት ያየሁ ጋር መፍለገ የለም። በዛ የፍርድ ቦታ ነው። ከገቡ የማይወጡበት፣ ከበሉ ከጠጡ የማይራቡበት የህይወት ቦታ ነው ያለበት የዘላለም ቤታችን። እንደ ክራይ ቤት እች እኮ የኮንትራት ቤት ናት። እች እኮ ያላችሁባት ብዙዎች ቤት ክራይ ነው የምንኖረው አይደለም? አዎ። አሁን ደግሞ የተለመደ ነገር በየወሩ ደሞዝ መጨመር ነው። ይሄን ያህል ብር ጨምር ያለው ብትፈልግ ኑር። አይ ደግሞ እንግዳ 3-4 ሰው ተመላልሶ ከጠየቀ ሽንት ቤት ይሞላብኛል ያለ ጣጣ የክራይ ቤት። ከዛ በላይ ደግሞ ሲፈልጉ ሻንጣን እየወረወሩ ነው የሚጥሉ። በቅጡ እኮ አውጣ አይሉህም እኮ። እንዲህ አይነት ነገር ይደረጋል። ህጉ በእርግጥ 3 ወር ፈቃድ ይሰጣል መሰለኝ አይደል? የቤት መጠየቂያ ያን እኮ ለሚሰራበት ለሚፈጽመው። እንደኔ አይነት ሰው ከሰው ፊት ነው ተከራክሮ ለማስፈጸም የማይችል ሰው እንደተንገላታ ይኖራል። ወደ ትምህርታችን ደሙን ከእጅ ይፈልጋለሁ ይላል ካህናት ሕዝቅኤል ምዕራፍ 34 ከቁጥር 1 እስከ መጨረሻው ድረስ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው ይላል።
ራሳቸውን የሚያሰማሩ የእስራኤል እረኞች ካህናት አይሁድ የምኩራብ አለቆች ወዮላቸው። የወፈረውን ትበላላችሁ እየመረጡ ባቱን እየመረጡ ይሄን ምንድነው ነቀላ ነው የምትሉት እየመረጡ የወፈረውን ትበላላችሁ፣ ጠጉሩን እየሸለታችሁ ትጠቀማላችሁ። የከሳውን አታወፍሩትም፣ የጠፋውን አትፈልጉትም፣ የተሰበረውን አትጠግኑትም ይላቸውና የእስራኤልን ካህናት የተሰበረውን አትጠግኑትም፣ የጠፋውን በበረሃ በምድረ በዳ በተራራ ሄዳችሁ አትፈልጉትምና እናንተ የምትፈልጉ ስጋውን የወፈረውን ጠጉሩን ቆዳውን ትፈልጉታል፣ ጥቅሙን ትፈልጋላችሁ። ጠፋ ብላችሁ አትፈልጉም፣ ባዘነ ብላችሁ አትፈልጉም፣ ከሳ ብላችሁ አትጨነቁም። በለመለመ ሳርና በጠራ ውሃ እንዲመገብ እንዲወፍር እንዲጠገን አትፈልጉምና። ይሄ ማለት ሀብታሞችን በከተማ የንስሐ አባት የንስሐ ልጅ ሲይዙ የወፈረውን ነው ሀብታሙ ሲባል ሰምቻለሁ። ሮዛ ስላሴ ሳለሁ የፔዳ ተማሪዎች አባት ይሆኑን ይሉኛል። ቄሶች አሉላችሁ፣ እኔ የሁሉም አባት ነኝ። የንስሐ አባት ያለው ሁሉ በሽታውም ሆነ ችግሩ ሲጸናበት የመጨረሻ ወደ እኔ የሚመጣና እኔ የሁላችሁ አባት ነኝ። እኔ 20-30 ብዬ መያዝ አልፈልግም ስላቸው እነሱማ ድሃ ስለሆና አልፈለጉም። ቤት የሚሰራውን የሚያጠጣውን አይደለም እንዴ ወለተ ማርያም ደህና ነሽ ይባላል። እየዘረፈች እኮ እንደው ልብ አድርጉልኝ እየዘረፈች የወጣላት ዙርዬ ሴትዮ የእሳቸውን ካባ ለሳይለ እንደ ወለተ ማርያም ያለ ጻድቅ የለም ይሏታል። አሳልፏት ማለት ነው። ገነት ግን አያገቧትም። ገነት አያገቧትም። እሳቸውም አብረው ነው የሚሄዱ ወደታች። ይሄ የዘመኑ ነገር አንድ ደግ ሰው ጻድቅ ሰው ክብሩን ጠብቆ የሚኖር ከሆነ ደግሞ የተረገመ እርጉም ይወሳል። ለነሱ ሀላደገደገ ኃጢአተኛ ነው፣ ለነሱ ሀደገደገ ጻድቅ ነው። በቃ እስከ ኃጢአቱ ድረስ ይሸከሙታል። ምን አይከብዳቸው ኃጢአት አይከብዳቸውም። ትከሻቸው ለምዶታል። ውድ የተዋህዶ ልጆች እንደምን ቆያችሁ? ትምህርት ስለሆነ እንዳይሰማችሁ ቻሉት። ደሙን ከእጅ ይፈልጋል ይላል የሰራዊት ጌታ እግዚአብሔር ነው። ማስተማር ግድ ነው፣ መምከር ግድ ነው። ሀገር አቋርጦ ያለውን አበል ያለ ደሞዝ ማስተማር፣ መገሰጽ፣ መምከር። ወጣቱን መሬት ከማልማት እኮ ሰውን ማልማት ነው መጀመሪያ የሚያስፈልገው። የሰውን ጭንቅላት ማሳመን ነው ለሀገር ለሃይማኖት። ድህነትን ለማሸነፍ የሰውን ጭንቅላት ማሳመን ደግሞ ስጦታ ባላቸው ሰዎች፣ ተወዳጅነት ባላቸው ሰዎች፣ ተሰሚነት ባላቸው ሰዎች። በግድ የሰው ጭንቅላት አያምንም፣ የበለጠ ይደነዝዛል። በጉልበት ይሉት ይሄን አድርግ ይሉት በፍጹም እሺ። ተወዳጅነት ተሰሚነት ባላቸው ሰዎች፣ በሚግባቡ ሰዎች ትምህርትን ማስፋፋት፣ የጭንቅላት ልማት ማስፋፋት፣ የአእምሮን ልማት ማስፋፋት። ሰው ካመነ አገር ይለማል። ሰው ካመነ ሀገር ሰላም ይበዛል። እንዲህ ስለሆነ ደሙን ከእጅ ይፈልጋለሁ በማለት ነብዩ ሕዝቅኤል ይወቅሳቸው ነበር። እስራኤል ዘሥጋን የወፈረውን በላችሁ፣ ሀብታሙን፣ ባለስልጣኑን፣ ጉልበታሙን ፈለጋችሁት፣ ድሃውን፣ ምስኪኑን። በጎች እረኛ በማጣት ወደ ተራራ ወደ ምድረ በዳ ተበተኑ ይላልና እረኛ ስላጡ የተኩላና የቀበሮ ንጥቂያ ሆኑብኝ በጎቼ ይላል። ስለዚህ የእስራኤልን እረኞች አጥፍቼ ለበጎቼ መልካም እረኛ መርጥላቸዋለሁ ይላል። ስለዚህ እኮ እንደኔ አይነቱ ድሃ የሚመረጥ ወገኖች ተገብቶኝ እንዳይመስላቸው። ሰው በተሰጠው ስራ ካልሰራ እንደኔ አይነቱ ድሃ ቦግ አድርጎ ይወጣል። በተሰጠው ስራ በእድሉ ካልተጠቀመ እነ ጴጥሮስን ያወጣ በዘመኑ የነበሩ ሊቃነ ካህናት ስላልሰሩ ስላላስተማሩ ስላልመከሩ በዘመኑ የነበሩ ሊቃነ ካህናት እንዲያውም ደግ ሲወጣ ሰረው ግደለው ደብድበው ክሰሰው እያሉ ስላንገላቱ እነማንን አወጣ? አሳ አጥማጆችን እነ ጴጥሮስን መረጠ ጌታ። እነ ዮሐንስን አሳ አጥማጆችን መረጠ ጌታ። ዝቅ ያሉትን ከመሬት እነ ማቴዎስን መረጠ ቀራጮችን ጌታ። ሰው ሲያጣ በምድር ላይ ደግ ሰው ሲጠፋ እንዲህ ነውና በማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ ሌዊ ይባል የነበረውን ማቴዎስን ከቀራጭነት ስራ ና ተከታይ ብሎ አውጥቶታል። በምኩራብ የሚያገለግሉ ካህናት እያሉ ጻፎች ፈሪሳውያን እያሉ ይሄ ኦሪቱን ሕግና ስርዓት ጠንቅቀው የሚያውቁ ተምረው ለሌላ የሚያስተምሩ ሕግ አዋቂዎች እያሉ ስላልተጠቀሙበት ሰውንም ስላልጠቀሙበት እናንተ ይላችኋል እንጂ
አረንገርም ወገኔ ማቴዎስ ምዕራፍ 23 ቁጥር 13 ላይ እናንተ ግብዞች ሊቃነ ካህናት ይላቸዋል የመንግስተ ሰማያት ቁልፍ ይዛችሁ እናንተም አትገቡ ሰውም አታስገቡ ሰውም እንዳይገባ ዘጉት አሁን ወንጀት ይፍረስ ማለት እኮ ነው ጸበልተኛው ደብደ ማለት እኮ የመንግስተ ሰማያትን ቁልፍ መዝጋት እኮ እንደማይገቡ ነገሩኛል እኔም አንጸቅም ብለውኛል አይጸቁም እኛ እንዳንገባበት ደግሞ መንገዱን ዘጉት ስልጣን በእነሱ ሆነ እንደፈለግነ በረሃ ለማጥናት አልታደልንም እኛ እንደፈለግነ የሚወደኝን ህዝብ ለማስተማር በደቡብ ጎንደር አሁን እንዳላስተምር ታግጄ ነው ያለሁት በተወለድኩበት ሀገር ባህር ዳር ከተማ ተወልጄ ባደኩበት እንዳላስተምር ዘግተው ዘውታል ባህር ዳር ከተማ ካሉ ቤተክርስቲያን ብገኝ አስፋልቱ ይጠባል ተማመን እንኳን ሊመጡ ነው ተብሎ ድምጼን ሲሰማ ገና በየቀበሌው ነው የሚሰበሰብ ቁሜ እንደው አንዱ ቤተክርስቲያን ፈትነህ ይገኝማ ካንዱ ቤተክርስቲያን ባህር ዳር ላይ ብገኝ ህዝቡ ነው የሚሰበሰብ ታዲያ ከዚያው እየተጋፉ እነሱ ዘውታል ግድ የለም እኔ መጻፉን ነው ማለት እናንተም አትገቡ ሰውም አታስገቡ ሰውም አታስገቡ ማለት የሚያስተምሩትን የሚመክሩትን ስጦታ ያላቸውን ሰዎች ይታሰር ይገደል ይደዳል አዲስ አበባ አንድ ህጋዋቂ ሲነግረኝ አንድ ካህን አሳዘኑኝና አዋያቸው ነበር የፈለጉትን ወረቀት ጻፉና ፈርም ሰው የሚወዳቸው ካህን ናቸው ከሰው ከወደደ ካህናት አይወዱት ሰው የሚወዳቸው ስለሆነ የፈለጉትን ጻፉባቸው ዝም ብለህ ፈርም እኔ አልፈርም እኔንም እኮ ታሳስ የፈለጉትን ነገር ጻፉና ፈርም እኔ ባይታዊ ነኝ አልፈርምም ያን ጊዜ ቀጥታ ፈርም ቢሆን ኖሮ ቀጥታ እስር ቤት ነበርኩት ቀጥታ ምንም በኋላ ሲወጣ ወጣቶች አሉ የማህበረ ምን ሀዳሪ በቃ ተፈርም ይመስሏቸው እየዘመሩ መዝሙር እየዘመሩ ጠበቁኝ የፈረምኩ መስሏቸው የኛ ሞኞች ደግሞ አብረው ይዘምራሉ ለካ እነሱ ተረክበው ይሰሩ ነው የሚዘምሩ የኛ ሞኞች ደግሞ መጡን ብለው ይዘምራሉ ኋላ ድሉ ለማን ሆነ መንፈሳዊ አባት ፈርም ተብዬ ብቻ አንድ ሰዓት ተኩል ነው የፈጀ ሪከርድ አድርጌ ይዤዋለሁ አንድ ሰዓት ተኩል መጥተው እንወደውታለን እኮ ይሉኛል አይ እንደምትወዱኝ ያውቃለሁ እኮ ሁልጊዜ እኮ እንደው ምረፋይ ሊከቱ የሚፈልጉ ሰዎች እኮ ናቸው እንወደውታለን ዙሪያን ከበው ለፊርማ አስሩ እስክሪብቶዋን ያነሱን አንካ ይፈሩ እንወደው አረ እንደምትወዱኝ ያውቃለሁ ግን እኔ ባይታው ይለኝ ፊርማ ባላውቅም አገት ያለፈት ግን አገት ያልተጻፈ ነገር የለም እኮ ስለግድያ ስለምናም ሲዋዩ ቆቷል ደሞ እኔም እንዳቅሜ የሚነገረው ነገር ሁሉ እንደሚጻፍ ይገባኛል አይደል እንደውም ሰው ለማጥፋት ተፈለጋችሁ ያልተነገረው ነው ተጽፎላላችሁ ምን ችግር ማን አለባችሁ ሁሉ በእናንተ ደም ያለ ደሃ ሰው በለው ልጅ እና ብዙውን ገልጫ ነገራችሁ እንዴ ብለን አመልጣናል ባላየው አልሰማው ፈርም ገዳም በማቅናት ምን አፈራረመኝ እዚህ ሁላስ እኔ ገዳም ላይ አቀደው የሚያስከስስ ከሆነ ያለ ፊርማ ቢሰቅሉ ይብላለበት በእጅ ፈርም ያለበት ዝም ብለው ወጥተው ሰግኛል አይሻትም የሰርቅ ያለው ይለፈረም ሰርቀናል ብሎ ፈርምላቸው ነበር እንደምቆያችሁ እንዴውና ደሞን ከጅ ፈልጋለ ይላልና ለቀስ ወጣት አይምሮአችሁን ባካች አይምሮአችሁን አስተካክሉት ለበጎ ነገር ተዘጋጁ ለመልካም ነገር ተዘጋጁ እስካሁን የኖራችሁበት ትርምስ ዱላ ከእናት ከአባት ጀምሮ አሳዘናችሁ ተረገማችሁ ምን ተቀማችሁና ተንቀዋላችሁ ይቀራችሁ በድላችሁ መጠቀም ሲገባችሁ በእግዚአብሔር መልክ ተፈጥራችሁ በመላእክት ሥርዓት ህግን ተቀብላችሁ ባዶ ቀራችሁ ህጉን የተቀበልነው በመላእክት ሥርዓት ነበርኩ እኛ ይወደደብን የለም እኮ ነገር ፈዘን ደንግዘን ሳትበሉም ሳትጠጡ በትዳሩ ሳያምርባችሁ በኑሮ ሳያምርባችሁ መሸበከብ ትሆናችሁ መተዛዘን ምን ይጠቅማል መረጋጋት ምን ይጠቅማል ለበጎ ነገር ራሳችሁን አዘጋጁ ስለንስሐ ነው ማስተምራችሁ በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 16 17 ላይ አንተ ዮና ልጅ ስምዖን ሆይ ይላልና
ጌታችን ኢየሱስ ክርስቶስ የዮና ልጅ ስምዖን ሆይ ትወደኛለህ? አዎ ጌታ ሆይ እንደወደህ አንተ ታውቃለህ። ከአሳ አጥማጅነት መርጦ ሰባኪ ወንጌል ያደረገውን ጌታ እወድሃለሁ አለ። ይገባዋል መውደድ። አሁን እንደኔ አይነቱን ድሃ እንዲህ አይነት ክብር ሲሰጥ መውደድ ጠርቶ ለምንም አልሞትለት ለጌቴ። ሰው ቢሆን ይሄን ስልጣን ለዘመዱ አይደለም ይሰጥ፣ ለእኔ ሊሰጠኝ ነው። መስጠት ጠርቶ በዓይኔ እንዳየው አይፈልግም። ሂደታ ትኔና እያለ ነበር በዘንጥል እያበራ የሚሰደኝ። እንዲህ አድርጎ ያከበረኝ ማን ነው? ጌታዬ ነው። መድኃኒዓለም እነሱማ ካባ እያለበሷቸው ልጆቻችን እንደው አባ ዮሐንስን ቢተውልን እያሉ የማይሆኑ እየሆኑላቸው ዙረው እኛን ለማውገዝ ነው የሚንቀሳቀሱት። እነሱ ደግሞ ምን ጥቅም አላቸው? ለመኖር ነው እንጂ ተደባልቀን የምንኖር። እነሱ ከእነሱ ምን በጎ ነገር ይጠበቃል? ደግሞ ከስ እያለበስናቸው እያበላና እኔ እንደገና የበረኸኛው መቀበልና ይባርኩን መባል ሲገባኝ እነሱ እያደገደኩኝ የገንዛ ወገናቸውን ነው ኃጢአተኛውን ወገናቸውን ነው ሸክፈው ከአንዱ አንዱ እያዘዋወሩ በሚበላበት ቦታ የሚመድቡት። እኛ በረሃ ለመኖር እንኳን መብት አጠን ያለ ነው። ጫካ እንኳን ተራራ ደርምሰን እንኳን መብት አጠን ነው ስንሳደድ የምንኖረው። መቼ ግብ ሰዎች ነን። ስለዚህ ነግሬን እንሰድ ወጣት ከክፎች እንዳትተባበሩ እሺ። ወይም ቢበሉ እሺ በሉ። ከክፎች እንዳትተባበሩ፣ ክፎችን እንዳትመስሏቸው፣ ከክፎች ተለዩ ይላል መጽሐፉ ነው እኮ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 13 ከክፎች ተለዩ ይላልና ክፎችን አትተባበሩ፣ አብራችሁ አትብሉ አትጠጡ ይላል መጽሐፉ። ይሄን በሌላ ጊዜ ስለምንመለስበት ይሄን ካልኳችሁ ይበቃል። ከክፎች ተለዩ። ብዙ ጉድ ብዙ መከራ ተሸክመን ያለ ነው። ቁም የመገኘቴ እንደው እንደ በድን አርጎኝ ነው ጌታዬ። ጠፍቻ ለመሄዴ እንደ በድን አርጎኝ ነው። ለዚህ ስራ ስለመረጠኝ ራሴን አስረሳኝ ጌታዬ። ይመቱኛል፣ ይደበድቡኛል፣ ይገሉኛል፣ አስረሳኝ ራሴን ጌታዬ። ስራውን ሊሰራ ስለፈለገ ግፋችን ብዙ ነው እና ካህናት አረምን የት ነው የነበርኩት? በዮሐንስ ወንጌል ምዕራፍ 1 ከቁጥር 15 ላይ የዮና ልጅ ስምዖን ሆይ ይላል ግልገሎችን ጠብቃለሁ። የዮና ልጅ ስምዖን ሆይ ለሁለተኛ ጊዜ ትወደኛለህና? አዎ ጌታ ሆይ እንደወደህ አንተ ታውቃለህ። ጠቦቶችን አሰማራ። ሁለተኛ ለሶስተኛ ጊዜ የዮና ልጅ ስምዖን ሆይ አለ እንዴት ትወደኛለህ? ሶስተኛ ሲጠይቀው ተጨነቀ ጴጥሮስ። ኧረ ጌታ ሆይ የሁሉን ልብ የምታውቅ እንደወደህ አንተ ታውቃለህ አለ። በጎችን አሰማራ። ግልገል የተባሉት ሕፃናት ናቸው። ገብቶሃል ወደ ሕፃናት በቅፍ ያሉ በትከሻ በጀርባ የሚታዘሉ ሕፃናት ግልገሎችን ጠብቅ። ጴጥሮስ ካህናት እኛ የተሰጠን አደራ ሕፃናትንም ሕፃናትን አትከልክሏቸው ወደ እኔ ይምጡ ይላልና በማቴዎስ ወንጌል ምዕራፍ 19 ቁጥር 13 እና 14 ነው። ሕፃናትን አትከልክሏቸው ወደ እኔ ይምጡ አለና አቀፋቸው ጌታ ኢየሱስ ክርስቶስ። ሕፃናትን እንድናስተምር ነው። ሕፃናትን በስርዓቱ በግብረ ገብ ስርዓት በሃይማኖት ስርዓት እንዲማሩ ግልገሎችን ጠብቅ። ጠቦት የተባሉ ሕፃናቶች 15 20 ዓመት 25 ዓመት ይሆናል። ጠቦቶችን እነ ሱሪ ለባሽን እነ ቻፕስ ልብስቴክ አስተምር ምከር ራንዳ አይደለም ወገኔ። አየደካካሁን መድመች ባላስቀይማችሁም ነካካዋለሁ መች ግን ልጆችን አላስቀይም። እኔ ኃጢአተኛ ነኝ። ኃጢአታችሁን አይቼ ማለት አልጠላችሁ አብረን እንድንጸድቅ ግን ጥሪዬን አስተላልፋለሁ። እሺ እንደው ጉድሮም ሆነና ቀይ ቀለም ቀብተምና የበቅሎ ጋማስ መስለውምና እንደኔም ማሳድገውና እመክራለሁ። ግን ይሄ ተፈቀደላቸው ለባህታውያን ብቻ ነው። ጠጉር ማሳደግ ለባህታውያን። ትላንት ሳስተምር ነበር ለሳሙኤል ለሶምሶን ራሳቸውን ለቤተ መቅደስ አገልግሎት ከጥፍራቸው እስከ ጠጉራቸው ለሰጡ ለባህታውያን ብቻ ነው የተሰጠ የተፈቀደላቸው። ማንኛውም ሰው ጠጉር ማሳደግ አይችልም። ወንድ ሆኖ ሴት ሆና ጠጉሯን መቆረጥ ክልክል ነው። ወንድ ሆኖ ጠጉሩን ማሳደግ ክልክል ነው። ይሄ ነው የተሰጠን። በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 5 ጀምሮ እስከ መጨረሻው ሴት
ጠጉሯን መቆረጥ ክልክል ነው። ነገር ግን ታሳድገውና ትሸፋፈነው ይላል። ስላሳደገችውም ደግሞ ላይና ታች እየሰራች ከቀን 3 ጊዜ እያበጠረች ወንዶችን ልታባብልበት ክልክል ነው። ጠጉሯን ትሸፈነው ነው የሚልና ማደግ አለበት ግን ይሸፈን፣ መታየት የለበት። እንዳደገ ግን ጌጥ ይሁንሽ። እሺ ብትፈልጊም በጨለማ ማታ ማታ እንዲያርገሽ ይወራስሽ ቀንባይ ታይም ተሸፍኖ ነው የሚሆን። እንዴት ይደረግ? ህግ ነዋ። ህጉን ከጠበቀ የሴት ጠጉሯ መታየት የለበትም ነገር ባለኛ ቆሮንቶስ አልኩሽ እኮ አባ ዮሐንስ የጻፈው እንዳይመስልሽ ምዕራፍ 11 ከቁጥር 1 ጀምሮ ጨርሰሻል እስከዛ እስከ 17 ድረስ። ወንድ ደግሞ ጠጉሩን ማሳደግ ክልክል ነው ይላል። ወንድ ደግሞ እንዲያውም ተሸፋፍኖ መጸለይ የለበትም። ወንድ የእግዚአብሔር ክብር ስለሆነ ይላልና ጠጉሩ ራሱ መሸፋፈን የለበትም። ወንዶች ሲጸልዩ እንዲህ ብለው መጸለይ አለባቸው። አንተ ሳንዳትለይ እኔ ባሕታዊ ነኝ፣ ለእግዚአብሔር ለኢየሱስ ክርስቶስ ምርጥ ዕቃው ነኝ፣ እኔ አገልጋይ ነኝ። እንደኔ ለመሆን ከፈለክ ዛሬ ጀምረህ አሳድገው። እንግዲህ የዛሬ 3 ዓመት ባሕታዊ ሆነህ ትመጣለህ። ጫቱና ሲጃራው ካላስቸገረህ፣ ቢራውና ድራፍቱ ክትፎው ካላስቸገረህ ያጥልህ ሆዴ እንዴት ተጠረበ ነው የሚመስል እኮ በስርዓቱ ሲካሄደች። እንደምቆያችሁ እነዚህ እንደኔ አይነት ዓለም የሚያውቀው ሰውዬ ሆዴ እንዲህ ነበር መሆን የነበረበት እንጂ በኋላ ደግሞ እንደዚህ እንደኔ አይነት ዓለም የሚያውቀው ሰው ዓለም የሚወደው ሰው ናልኝ ብላልኝ አፈርሶን ብባል ሰውዬ ብጠቀምበት ኖሮ እስካሁን ድረስ ታክሲ ስወጣን ተይየው ተገፍቼ እንደወጣን ነበረ። ቀረብኝ። የሚጠቅመኝ ነገር ሁሉ ለጌታዬ ለኢየሱስ ክርስቶስ ተውሁት። እንደምቆያችሁ ደሙን ከእጅ ይፈልጋለሁ። የት ላይ የነበርነው? ከህፃናት ከወጣቶች ነው። ወጣቶችን ጠቦት የተባሉ ጠቦቶችን ጠብቅ፣ ወጣቶችን አስተምር፣ ምከር በካህናት የተሰጠ ስልጣን ነው። በጎች የተባሉ ደግሞ ታላላቅ አባቶች እናቶችን ምከራቸው፣ አስተምራቸው፣ ንስሐ ግቡ በላቸው። ገብቷቸዋል? አዎ አባቶችን እናቶችን መንጋዬን በጉን ጠብቅ ይላልና ለመንጋው መልካም ምሳሌ ሁኑ። መንጋውን በስርዓቱ ምሩት አስተዳሩት እንጂ በጉቦ በልክ በቂም በበቀል በማስገደድ አይደለም ይላልና በአንደኛ ጴጥሮስ ምዕራፍ 5 ቁጥር 1 ላይ ለመንጋው መልካም ምሳሌ ሁኑ ይላልና ቁጥር 3 ላይ በትህትና አስተዳሩት፣ በትህትና ምሩት፣ በፍቅር ግዙት። ራሳችሁን ዝቅ አድርጋችሁ ለታመመው በበሽታው ለተቸገረው በችግሩ እጥፍ ዘርጋ ብላችሁ እንዳባትነታችሁ ይሄን ህዝብ በሽተኛውን ቁስሉን እያበሳችሁ በሰይጣን ማሰሪያ የታሰረውን መፍታት እንኳን ባይቻል እያለቀሳችሁ ይላል። ችሎታ ካለ መፍታትም ይቻላል። አቅም ከሌለ ግን አብሮ መላቀስ፣ ደሃ ተደሃ መጋባት ተይዞ ገደል መግባት ይላል። ማዳርከስ ይቻላል፣ አብሮ ማልቀስ ጥሩ ነው። ስለዚህ እንደዚህ ነውና አቅም ካለ ደግሞ መፈወስ ነው። የናዝሬቱ ኢየሱስ ክርስቶስ ውጣ ብሎሃል እያሉ ደግሞ ዲያብሎስን መረሻ ማሳጣት ችሎታው አቅም ካለ ደግሞ ይሄ እንግዲህ ለአንዳንድ ሰዎች አልፎ የሚሰጥ ጸጋ ነው። ጸጋውን ለሁላችን ይበልልን። አሜን እያልሽ ተሳባ ሄደሽ ደግሞ ልቀቅ እንዳትይ አንዱን በሽተኛ አዎ አባንስ መንፈስ አሮብኛል እያሉ ሰው እዛ የሚቀልዱ የሚያጨረብሩ ሰዎች ሞልተዋል። ሴቲቱም ጠባቂ ነኝ ብላ አባንስ መንፈስ አሮብ አሜን የመንፈስ ከኔ ንቅንቅ አይነበር ወይ ንቅንቅ በፍጹም የኔ ከማንም አይለታል ከማንም አይለታል የኔ ከማን ለትዳርህ ልክ ነው። ትዳርህ ይባረካል፣ ሀብት ይባረካል፣ ለትምህርት ጥሩ ብሩህ ልቦና ይሰጣል፣ አይምሮ ይበረታል፣ ለደዌ ለበሽታ ከበሽታ ጤና ታገኛለህ። አባ ዮሐንስ ልሁን ማለት ግን መብለት ትችላለህ፣ እኔ መሆን አይቻልም። መብለት ትችላለህ፣ አልገደብኩብህም። እሺ አልፈክድ በዛ ቅደም እኔን መሆን ግን እኔ ምስኪን ነኝ። እኔን አሁን ሆነ ምን ያምርብሃል? እኔን ሆነ የኔው ለኔው ይሻላል። እሺ ና እኔን መሆን የሚያታደሉ አሉ ሴቶችም ወንዶችም አባ ዮሐንስ መንፈስ አሮብናል ይመለ አንድ ቀን ሰላም ቢሉት እንኳን ይውጋ ብሎ የሚሄደው ሁሉ የመንፈስ ቅዱስ አሮብኛል። መንፈስ ቅዱስ ግፍ ተቀበለን እኮ ነው እኛ እዚህ ደረሰው።
በነዋ እየታጠብን በራብ እየታጨርን እኮ ነው እኛ እዚህ የደረስነው። መንፈስ ቅዱስ እንዲቀልድ ነው እንዴ? የካናዳስ እንዲያደርጋችሁት ዝም በመከራ ነው የሚገኝ። እንደዚህ ብሎ ፍስፍስ የዶቤታ ሸዋ አይደለም። መንፈስ ቅዱስ በንባ በለቅሶ በትህትና በፍቅር ፍጹም ሕግን በመጠበቅ ነው መንፈስ ቅዱስ የሚገኘው። ፍጹም ሕግን መጠበቅ። ዘጠኙን እየፈጸምህ አንዱ ብታጎለውም መንፈስ ቅዱስ አይቀርም። እሺ እንግዲህ ስለ ካህናትና ስለ ማለት ጠባቂዎቻችን ስለ አስተማሪዎች ይህን ካልኳችሁ ወደ ንስሐው ልሂድላችሁ መሰል። ማቴዎስ ምዕራፍ 21 ቁጥር 31 32 33 ላይ እንዲህ እላቸዋለሁ፣ እናንተ ሊቃነ ካህናት ጻፎችና ፈሪሳውያን ይላቸዋል፣ ወዮላችሁ! ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ መጥቶ ነበር ወደ እናንተን አለ ጌታ ኢየሱስ ክርስቶስ። መንግሥተ ሰማያት በመግባት ጋለሞቶችና አመንዝሮች ኃጢአተኞች ይቀድሟችኋል። የገባችሁ ነው? መንግሥተ ሰማያት በመግባት አሏቸው። ካህናትን ነው እንዲህ የሚላቸው። መንግሥተ ሰማያት በመግባት ከእናንተ ይልቅ ጋለሞቶች ኃጢአተኞች ይቀድሟችኋል። ቀድመው ይገባሉ እነሱ። ለምን አለ? እስከ ምሳሌው መጣላቸው። መጥምቀ መለኮት ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ መጥቶ ነበረ። ጋለሞቶች አምነው ንስሐ ገቡ። አይደለም እንዴ? የዓለም ኃጢአተኞች ሁሉ ንስሐ ገብተው የንስሐ ጥምቀት ተጠምቀው አምነውበት ከኃጢአታቸው ተመለሱ። እናንተ ግን አስራችሁ በሰይፍ ቆርጣችሁ ገደላችሁት፣ እንዲገደል አረጋችሁት። ስለዚህ መንግሥተ ሰማያት በመግባት የዓለም ኃጢአተኞች ቀድሙና ለኛን ተመክሩት እንዲከመሆን ያወጣኝ እኔንም ጭምር እዚህ ወንጌል እየሰበኩኝ ተቀድሜ መሄድ አይደረስ ነው ወይ? እኔ እየጮኩ እየለፈለፉ አልፈህ ልትሄድ ባይሆን አባታችን ብላችሁ ጎትታችሁ እንድትወስዱኝ እሺ። ሽንቀርቄን ይዛችሁ እኔ ቁም የሳስተምሩ አንተ ግን ዘለጥልቅ ወደ ብርሃን እንኳን እኔ ይዘው ሳደከድክ ልጣል ና እንድታለቅሱልኝ እኔም እንድጸልይ እኔም ደግሞ መንግሥተ ወራሽ እንደሆን እዘኑልኝ ያልኳቸው ነው። እሺ እሺ። ደግሞ ለእናንተ ጸሎት ትቋደዱ ነው። እሺ ስራት አሁን አንተን አላናግርም፣ ትምህርት የላጠቃለሁ ደግሞ ከእጅ እፈልጋለሁ። አሁን ወደ ንስሐ ነውና ወገኖቼ አንድ ጊዜ ምን ሆነ መሰላችሁ? በማቴዎስ ወንጌል ምዕራፍ 11 ከቁጥር 18 ላይ እንዲህ የሚል ተጽፏልና አሁን ጌታ ኢየሱስ ክርስቶስ ነው ቃል ነው የተናገረው። ዮሐንስ አለ ሳይበላ ሳይጠጣ መጣ። 30 ዓመት ሙሉ በበረሃ የጣፈጠ ሳይበላ ሽሮው ዶሮው ሳይል በበረሃ የበረሃ ማር እየበላ ነው የመጣ ዮሐንስ ዳቦና እንጀራ ባለመብላቱ ጋኔን አድሮበታል አላችሁት አለ። እነሱን ካህናት ነው እንደሚላቸው ሰይጣን አድሮበታል እንጀራ የማይበላ አላችሁት አለ። የሰው ልጅ አለ ራሱን ነው። የሰው ልጅ ግን እየበላ እየጠጣ ወንጌል እየሰበከ መጣ። ከቀራጮች ከኃጢአተኞች ጋር የሚውል ነው ብላችሁ ሰደባችሁት። ምን ይቻላል እንግዲህ? ያልበላውን ጋኔን አድሮበታል። ጌታ ደግሞ እነ ዘኬዎስን እነ ማቴዎስን ከቤታቸው እየገባ እየባረከ ለንስሐ እያበቃ ወደ መንግሥቱ ወደ ተከታዮች ስላደረጋቸው ደግሞ በላ ጠጣ ብለው አሉት። አሁን ምን ነው ይሻለው? ምን ብንሆን የምታመሰግኑ? ገዳም ብንገባ ጠላችሁ፣ ከተማ ብታዩ ጠላችሁ፣ ከተማ እንዳናስተምር ዘጋችሁብን፣ ገዳም እንዳናቀና ይፍረስ አላችሁ። ምንድን ነው የሚሻለው? ማቴዎስ ምዕራፍ 11 ከቁጥር 18 19 አንበው። የተቸገረች ዓለም ናት። መልካም ነገር መሸከም ያቃታት፣ ኃጢአት የቀለላት፣ በበደል የተመሰረተች በበደል የተሰራች ዓለም ናት። ኃጢአት ብቻ ነው የሚጣፍጣት የሚስማማት የሚመጥናት። ከኃጢአተኞች ጋር መዋል ደስ ይላቸዋል። በጎ ነገር መስማት ጀባቸው እና እንግዲህ የመንግሥቱ ወራሽ ለመሆን ያውቃችሁ። ሉቃስ ምዕራፍ 7 ቁጥር 37 እስከ መጨረሻው ጌታችን መድኃኒታችን ኢየሱስ ክርስቶስ ስምዖን ከተባለ አንድ ባለጸጋ ቤት እንግድነት ገባ። በዛን ጊዜ ደቀ መዛሙርቱ ሁሉ ተከትለው አብረው ገብተዋል። በገቡበት ጊዜ አንዲት ሴት በሀገሪቱ በከተማዋ በአካባቢ ሰዎች
ፍጹም ኃጢአተኛ የተባለች በሰው ዘንድ በኃጢአቷ ምክንያት ስትሰደብ እመጡ ምንም ኃጢአተኛውን ባይጠላው አለ ነገር ለስድብ ግን ይመቸዋል አይደል? ኃጢአተኛ አይጠላም ራሱም ኃጢአተኛ ነው። ለመስደብ ግን ይመቸዋል። ያቺ ሴት በሰው ሁሉ ዘንድ የተጠላች ኃጢአተኛ ናት። በ300 ዲናር ልዩ ሆነ መዓዛው ያመረበት ሽቶ ገዛች ወሰደችና አብራ ከእንግዳው ጋር ሰርጋ ገባች። አንዳንድ ጊዜ አሁን ከእኛ ቤት ዝምረው ትልቅ የሚሉ ሰዎች አሉ። የት መጣህ እንደዚህ ገባች። አብራ ገባችና ያንን ሽቶ እየቀባች ጌታን ሽቶውን እየቀባች እንባዋን ከእግሩ ስር እያፈሰሰች በጠጉሯ እያሸች እግሩን በንዋ ታርሳለች፣ በጠጉሯ ታሸዋለች። አሁን ደግሞ ሐሜት መጣ ተመልከቱ። ይሄ ሰውማ አሉ ታዳሚዎች ሁሉ ስምዖንም ራሱ አስተናጋጅ ይሄ ሰውማ ነብይ ቢሆን ኖሮ እችን ኃጢአተኛ ውጪ ላት ነበር አለ። እኛ ኃጢአተኛ ውጡልን ነው እንደዚህ ውስጥ አሁን ስንት ኃጢአተኛ አለ። እዚህ ውስጥ ስንት አሁን ኃጢአቱ ከግንባሩ የሚጻፍበት መሬት የሚወርቅ ስንት ኃጢአተኛ አለ አይደል? እግዚአብሔርን ዝም ብሎ ትቶታል። እኔም ደግሞ ኃጢአተኛው አባታችሁ ከእናንተ ምብስ እንጂ የሚሻል ባለመሆኔ ተስማምተን ነው ያለነው አይደል? እንዴት ሰራችሁት ኃጢአት ይቀር። አሁን ሞባይል ለመስረቅ ይመጣላል። አሁን ገዳም ለማፈረስ ይመጣላል። አሁን ሪከርድ አድርጎ እኔን አሳልፎ ግርንግሊት ጨለማ ለመክተት ይመጣላል። አሁን ባይሉ ተጠቅሞኛል ለማጥፋት የመጣ ይኖርና የድሮውን ኃጢአት ተውት። ግን ተቻችለን ነው። እሺ ከፈለኩ ደግሞ አንዱን መንፈስ ባዘዘው እንድቻቁ ጉሮሮህን ሰንጎ ነው የሚያመጣ። ገብቷል? ይሄን አታውቁም? ደግሞ ታውቃላችሁ? ከዚህ ውስጥ አሁን ኪሳውላችን በል ሌላም ለክፋት የመጣችሁ ሰዎች አንዱን መንፈስ ባዘዘው ከገባሽበት እንዴው ዮሐንስ ከዛ ከዋሻው ምትወድ ከዋሻው መዝርጎ ነው የሚያወጣችሁ። እውነት ልንገራችሁ እኔ አላረገውም እና ተቻችሎ ለመኖር አውቄትቸው ነው ስለዚህ ከክፉ ጋር ያልኖረ ሰው ምን ጽድቅ አለው ታዲያ? ከደግማ ሁሉ ሲኖረን ከክፉ ጋር ከጠላት ጋር አብሮ መኖር ነው ክብር የሚያስገኘው። የኛ ክብራችን ጠላታችሁን ውደዱ ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ጠላታችሁን ውደዱ፣ የሚረግሟችሁን መርቋቸው፣ የሚያሳድዷችሁን እዘኑላቸው ይላል። እንዳልዘረዝር ጊዜ አጥብኛል። እንደምን ቆያችሁ? እንዲህ ነው የወንጌላችን ትምህርት ስብከታችን ይህን ይመስላልና ሉቃስ ምዕራፍ 7 ቁጥር 37 ላይ ያቺ ሴት ሽቶ ቀባችሁ፣ ጌታ ነረጨችው፣ እንባዋን አፈሰሰች፣ ለዘመናት የሰራችውን ኃጢአት እያሰበች ከሚያድናት ከሚያጸድቃት ከሰራዊት ጌታ ከኢየሱስ ክርስቶስ ስር አድነኝ እጠበኝ አለች። እንባዋን አፈሰሰች፣ በጠጉሯም እግሩን አበሰችው። ይሄ ሰውማ ነቢይ ቢሆን ኑሮ እኛ ነቢይ ብለን ነው እየተከተልን። ያው እኮ ነቢይ ብለው ነው አይደለም እንደ ወሬ ለማድመጥ የተከተለው ሁሉ ግራ ይገባል። ነቢይማ ቢሆን እችን ኃጢአተኛ ነሽ ይላት ነበር አይደለም። የልባቸውን ሐሳብ አወቀና ባፋቸው አልተናገሩም። የልባቸውን እኩይ ተግባር አወቀና ስምዖን ሆይ አንተ ከቤትህ ገባሁኝ እግሬን አላጠብከኝም። እቺ ሴት ግን እንባዋን አፈሰሰች፣ በእግሯ በንባዋም ማጠበች፣ በጠጉሯም ማጠበች። አንተ ከራሴ ላይ ዘይት አላፈሰስክም። እቺ ሴት ግን በ300 ዲናር የተገዛውን ምርጥ የሆነ ሽቶ ቀባች። ይሄንም ደግሞ ለመቃብሬ ይጠበቃል። ስለዚህ ብዙ ወዳለች ብዙ ወዳኛለችና ለዘመናት የሰራችው ብዙ ኃጢአቷ ተደምስሶላታል። ንስሐ ማለት ይሄ ነው። ንስሐ ማለት እንባን ጠብ አድርጎ ዝም ብሎ 9 ቄስና 9 ንስሐ አባት መገለባበጥ አይደለም ያጸድቀው። ካህኑም ራሱ ተጠያቂ ነው። እኔም በኢየሱስ ክርስቶስ ግን ከእናንተ በላይ ነው የምጠየቀው። እንደው አውቃለሁ እናንተ ያው ቢያንስም አላውቅም ትላላችሁ። ወቁም አትወቁም ተማሪ ሆናችሁ እየተማራችሁ ነው። ግን ምንም ገና ወላጆቼ በ6 እና በ7 በ5 ዓመት ያፌ አንደበቴ ከፈታ በኋላ የአባታችን አምላክ የእናቴ አምላክ ሰይፉ ጨንገር ሲሉ ካለ እግዚአብሔር አምላክ የለም እያልኩ ነው በ5 ዓመት ያደግኩት። እኔ ህፃን አብሬ ሳገለግል ቡና ስቀድም አላደግኩም። እኔ ያለ አስተማሪ ያለ ካህን ያለ ቄስ ገና ከልጅነቴ የተወለድኩበት ወረዳ ነው። አገር ይመስገን ከህፃንነቴ ጀምሮ ዓላማዬ ለዚህ ቅድ የተመረጥኩ ሰው በመሆኔ እኔ ካለ እግዚአብሔር ማውቅ አምላክ የለም ነበር መራቸው። ቆሌው ሲሉ ወንዙ ሲሉ ተራራው ሲሉ ዋርካው ሲሉ
ነበርና አሁንም እናንተ ከእናንተ ይልቅ ተጠያቂኛ ነን፣ ካህናቶች ነን የምንጠየቀው። ግን እናንተ የፈለገ ኃጢአት ቢሰራ ካህናትን ማማት የለባችሁ፣ ማዋረድ የለባችሁ። አይንተ እግዚአብሔር ናቸው፣ የእግዚአብሔር አይኖች ናቸው፣ የመቅደስ አገልጋይ ናቸው። ሰማያዊ ስልጣን ተሰጥቷቸዋል። በምድር ያሰርከው በሰማይ የተፈታ ነው የሚል ክብር አላቸው ካህናት። የፈለገ አይነ እያየ ኃጢአት ቢሰሩ ካህናትን መንካት ክልክል ነው። እንደ ስራቸው ይፈረዳል ጌታ ራሱ። ደግሰው የለምና ተሰዳድባችሁ ልቁ አላለንም ጌታ። የሚለቀስ እንዲሁም ለኃጢአተኛው ነው የሚለቀስ፣ የሚታዘን ለበደለኛው ነው። እንዲሁም ማቴዎስ ምዕራፍ 16 ቁጥር 18 ላይ በምድር ያሰርከው በሰማይ የታሰረ ነው። ስልጣናችን ሰማያዊ ስልጣን ነው። እጅ አውጥተን የምትሽረን አይምሰልህና። እጅ አውጥተን አልተመረጥንም። እጅ አውጥቶ የሚሽረንም የለም። የእኛ ካህናት በሰማይ የሰራዊት ጌታ እግዚአብሔር ነው። በክብር ስልጣን የሌለውንም የሚያዋርደው ስልጣን ያለውንም ከነ ጴጥሮስ ከነ ጳውሎስ የሚጨምረው ጌታ ከነ ተክለ ሃይማኖት የሚጨምረው የካህናት ስልጣን እንደፈለገ አትሟቸው። ቢሆንም ሊወስ በገጠር ያሉትን የንስሐ አባቶቻችሁን መሬታቸው በኋላ የሚቀር ከሆነ እረሱላቸው። አዝመራቸው የሚጎተት ከሆነ እጨዱላቸው። ገንዘብ ከሌላቸው ካባውን፣ መስቀሉን፣ ጭራውን በሏቸው፣ መቋሚያውን በሏቸው። ልጅ ናቸው ታዲያ። እነሱ ለነፍሳቸው ያልቅሱ፣ ይምከሩ፣ ስትጣሉ ያስታርቁ፣ ስትታመሙ ይጠይቁ። እናንተ ደግሞ የእነሱን ችግር ሸፍኑላቸው። ይሄ ነው የባራው መናኛ ዮሐንስ ስብከት አንድ የሚያረግ ስለኔ አልሰብክም፣ ስለኔ አላስተምርም፣ ስለኔ አልሰብክም፣ እኔ ለኔ አላንስም። እግዚአብሔር ይመስገን። ማስተምረው ግን ህጉን ነው የማነብላችሁ። ላገለግላችሁ እንጂ ልታገለግሉኝ አይደለም። እኔ ላገለግላችሁ ነው። ለሎሌነት ነው ከፊታችሁ መጥቶትና ደሙን ከእጅ እፈልጋለሁ ይላልና የሰራው ጌታ እግዚአብሔር እኛን ካህናትን ሲያስተምረን፣ ሲገስጸን፣ ሲመክረን በሉቃስ ወንጌል ልበላችሁና ትምህርቴን ላጠቃለው ምዕራፍ 15 ከቁጥር 11 ጀምሮ እንዲህ የሚል ተጽፎላችኋል። በቁጥር 10 ላይ ያም ተመሳሳይ ስለሆነ ላንሳላችሁ። እነሆ ንስሐ በሚገባ በአንድ ኃጢአተኛ ምክንያት አለ በሰማያውያን ሰራዊት ዘንድ ታላቅ ደስታ ይደረጋል። ገብታችኋል? ንስሐ በሚገባ ከኃጢአቱ በሚመለስ በድያለሁ፣ ተሳስቻለሁ፣ ማረኝ የሰራዊት ጌታ የአብርሃም የይስሐቅ ያዕቆብ አምላክ ብሎ ማረኝ የድንግል ኢየሱስ ክርስቶስ ብሎ ንስሐ በሚገባ በአንድ ኃጢአተኛ ምክንያት ምድራውያን ሰዎች ሳይሆኑ ሰማያውያን ሰራዊት መላእክት ሁሉ ደስ ይላቸዋል በአንድ ኃጢአት። ያ ማለት እንግዲህ ምላሽ ተጠርታ ስትሄድ ቤተሰቦቿ የአካባቢው ሰው እልል እያለ እንደሚጠብቅ መላእክት በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ እንደኔ አይነቱ እንዳል ይቀበ ወይ መታደላቸው ወይ የተሰጠን ክብር በሰው ዘንድ ተዋርደን ጣለው በለው ግደለው ስንባል የኖርና ስንራብ ስንጠማ በረንዳ ወድቀን ክፍት ያደረ ስንለቅም በየድንኳኑና በየሰርጉ በየክርስትናው የዕለት ቁርሳችን ለመሰብሰብ 37 8 9 ውሻ ሲጮህብን የነበርን ሰዎች ኃጢአታችን ተናዘን ስንሞት ግን መላእክት ሊቀበሉን እኮ ነው ያለን እድል። ተመልከቱትማ እድለኛ ናችሁ። እሺ ከኃጢአታችሁ ተመለሱ፣ ንስሐ ግቡ፣ ክፉ ስራ አትስሩ፣ ተፋቀሩ፣ አንድ ሁኑ። ድህነትን ለማሸነፍ ክንዳችሁን አንድ አድርጉትማ፣ አንድ አድርጉት። እኔ እንዲያረኩ እያስተማር መንግስት ራሱ መሸለም አለበት። ይሄ እኮ የመንግስት ስራ ነው አይደለም? ይሄ የመንግስት ተፋቀሩ የሚለው የመንግስት የሥራ ድርሻ ነው። ስለ ድህነት መስበክ የመንግስት ስራ። ታዲያ የሎሎ አበል ለኔማ መንግስትም ቤተ ክህነትም ሊሸልመኝ ይገባል። በእውነት ህዝቡን አይደል ማስተማረት። ያው ደግሞ ያለ መንግስት ለምን አሜሪካ የመጡ ሰዎች አሉ፣ አውሮፓ የመጡ ሰዎች አሉ፣ ደቡብ አፍሪካ የመጡ ሰዎች አሉ። ቅድም የሸለሙ ሰዎች የት ነው የመጡት? አፍሪካ ነው የመጡት። አፍሪካ ውስጥ ነው የመጡት። ቅድም ጋቢ የሸለሙ ሰዎች ልጃቸው ደቡብ አፍሪካ ናት መሰል ያሉ ተሳስቼ እንደው መቼም ውጭ ሀገር ናት። ስለዚህ እኔ መቼም አስተምራለሁ፣ መከራለሁ። ጆሮ ያለው መስማትን ይስማ፣ ሰሚ ልቦና ይስጣችሁ። አሁን ሉቃስ ምዕራፍ 15 ቁጥር 11 ጀምሮ እስከ መጨረሻው ነው ማነብላችሁ።
አንድ ሰው ሁለት ልጆች ነበሩት ይላልና ውድ የተዋህዶ ልጆች ልንገራችሁ፣ ወንዶችም ሴቶችም ካህናትና ምዕመናን። አንድ ሰው ሁለት ልጆች ነበሩት። አንደኛው ትንሹ አባቴ ሆይ አለ ያለኝ ድርሻዬን ገንዘቤን ስጠኝና ወደ መፈልገው ሀገር እሄዳለሁ አለ። የአባት አንጀት አይችልምና ድርሻውን ከፈለና ገንዘቡን ሰጠው። ያ ልጅም ግን ድርሻውን ተቀብሎ ሄዶ ከጨፋሪዎች፣ ከዘፋኞች፣ ከጠጪዎች፣ ከጨፋሪዎች ጋር አብሮ ያን ገንዘብ በጥቂት ጊዜ ጨረሰ። ገንዘብ ሲሰበስቡት ነው እንጂ ሲበትኑት ቀላል ነው አይደል? ሲሰበስቡት ያለ መከራ፣ ቤት ሲሰሩት ያለ ተሰርቶ ሲገቡበት ግን እንዴት ያምራል። ያ ሰው ያን ሰፊ አባቱን ሀብት ወሰደና በተነው፣ ጠጣበት፣ ጨፈረበት፣ ዘፈነበት። ገንዘቡ አለቀ። የሚበላው አጣ። የሚበላው ሲያጣ ከሰው ቤት ገባ። ያ የባለጸጋ ልጅ ሀብታም ልጅ። አንዳንድ ወጣቶች ጎን ያሉ ከቤተሰብ ወጣው በረንዳ የወደቁ ሞልተዋልና አይደለም እንዴ? የባለስልጣን ልጆች፣ የባለ ሀብት ልጆች፣ ዳው ሰራተኛው ከቤታቸው ሆዱ እየሞላ እየበላ እየጠጣ እነሱ እንዳለመታደል ሆኖ ጫት እየቃሙ እግራቸውን ዘርግተው ላላፊ ላግዳሚ ደረት የሚያስደቁ የሚታዘንላቸው ሞልተዋል። ያ ልጅ እንዴ ነው የሆነባቸው? ከባለጸጋው ከሀብታሙ የተወጣና ሎሌው ገረዱ ሆዱ ሞልቶ እያደረ ሄደ። ከሰው ቤት ገባ ገንዘቡን ሲጨርስ። በዛውም አጋጣሚ በሀገሪቱ እራብ ሆነ። ሰራተኛ ሆኖም የሚመገበው አጣ። ለጭራሹ ደግሞ ያ ልጅ ትዝ አለው የአባቱ ቤት። በአባቴ ቤት ሆዳቸው ሞልቶ የሚያሩ ሎሌዎችና ገረዶች እያሉ እኔ እንዴት በሰው ሀገር በረሃብ እሞታለሁ? በረሃብ እንዴት እታጨዳለሁ? ከእንግዲህ አለ ልጅ እንኳን ባልባል የልጅነት ማድረግ እንኳን ባይኖረኝ አለ ከሎሌዎቹ የማንስ ታናሽ ሰው ሆኜ ሂጅ አባቴን ይቅር ይበለኝ ልበለው አለ። እንዲህ ከመሆን ያውጣችሁ። እሺ አደራ፣ በድላችሁ ተጠቀሙ። አንዳንድ ሰው ሰፊውን እድሉን የሚያባክን ሰው ሞልቷል። ይገባል። ሰፊ እድል ሰተት ትሎ ሲገባለት ሀብትም ቢሆን ትዳርም ቢሆን ጥሩ አድርጋ የምትይዘው ሚስቱ እንዳለመታደል ብሎ ይሰዳል። ወይም ጥሩውን ባሏል እንዳልሆነ የምትሰደዋል። የገባው ሀብታቸውን የሚያባክኑ ሞልቷል። ጥሩ ስራ ሲመጣ የማይሰሩበት፣ ጥሩ ሀገር ሲገቡ የማይኖሩበት አሉ። ባትለው የሚቀሩ ሰዎች በድላችሁ ለመጠቀም ያብቃችሁ። ከአባቴ ቤት እንደ ሎሌ ሆኜ ልኖር ከምራብ ከምጠማ። የአባቴ ሰራተኞች ይበላሉ ይጠጣሉ። ወደ አባቱ ሄደ። አባቱ ከርቀት ጠፍቶ የነበረው ልጅ መጣ ተባለ። ከመንጋው ለይቶ ኮርማውን አረደ፣ ጠጅ አወረደ። ጎረቤቱንና የአካባቢውን ሰው ጠራና ጠፍቶ የነበረው ልጅ ተገኝቷል፣ ደስ ይበላችሁ አለና ዘፈንና ደስታ ጨዋታ ሆነ በቤቱ። ትልቅ ወንድሙ ከእርሻ ውሎ ነበር። ቢመጣ ማልዳ ቀንበሩን ይዞ የበሬቀውን ይዞ በሮችን ነርቶ ዘሩን አንጠርጥሮ ተሸክሞ ሲሄድ ማልዳ ጸጥ ረጭ ያለ ቤት ነበረ። ሲመለስ ግን ዘፈንና ሁካታ ትርምስ ቆየው። አልፎ የሚሄዱ መንገደኞችን ጠየቀ። ምንድነው የምሰማው ነገር? ጫጫታ። ያ ጠፍቶ የነበረው ወንድምህ ተገኝቶ አባትህ ኮርማውን አርዶ ጠጁን አውርዶ ከአካባቢ ሰውና ከጎረቤቱ ጋር ደስታውን ይገልጻል አሉት። እየተናደደ መጣ። ያ ወንድምህ አባዬ ነው፣ እኔ ለዘመናት ካንተ ጋር አብሬ ከእርሻው ከቁፋሮ በረሃብ በጥም እንዳንተ ያንተን መከራ ተሸክሜ እንዳንተን መከራ መቀበል ከጓደኞቼ ጋር የምስተናገድበት ከጓደኞቼ ጋር የምጫወትበት አንድ የፍየል ጠቦት ሳሰጠኝ ከጓደኞቼ ጋር የምመገበው ድርሻውን ገንዘብ ወስዶ ያላከነ ገንዘቡን ወስዶ አባክኖ አጥፍቶ የመጣ ሰው እንዴት ለእርሱ ኮርማው ይታረዳል? እንዴት ለእርሱ ጠጅ ይወርዳል? እኔ ጋር ናችሁ ወገኖች? ከጥላው ጋር ናችሁ? እኔ ጋር ናችሁ? አዎ፣ የፈለጋችሁትን አድርጉ። ነገር ግን ልባችሁ ከኔ ጋር ይሆን። አይዟችሁ፣ ልጨርስ ነው ትምህርቴ። ስለ ንስሐ ጠይቃችሁኛል። ስለ ንስሐ ነው የማስተምራችሁ። ገና ይቀጥላል የንስሐ ስብከት። ወርም ሳምንትም ዓመትም ብንማማርበት አያልቅም። ስለ ንስሐ ብላለሁ። ያ ሰው ለኔ
እንዳንተ ያንተን መከራ ለምቀበለው ጠቦት ፍየል ሳይታረድልኝ ለዚህ ጠፍቶ ለቆየ ሰው እንዴት በሬ ይታረድለታል? አባትየው ያለ ልጅ ሆይ አንተማ ከኔ ጋር ነህ። የኔ ሆነው በሬው፣ ላሙ፣ ስንዴው፣ ጤፉ ሁሉ ያንተ ነው አይደል? ከኔ ጋር ነው ያለው። የኔ ሀብት ሁሉ ያንተ ነው ልጅ። ይሄ እኮ ለአንተም ወንድምህ ለእኔም ልጄ ጠፍቶ ነበር ተገኝቷል፣ ሙቶ ነበር ተነስቷል፣ ለእሱ ደስታ ይገባል ይላልና ንስሐ ማለት ይሄ ነው። ውድ የተዋሕዶ ልጆች እናንተም ስትበድሉ ስታስቀይሙ ጌታን ስታሳዝኑ ኖራችሁ ቀጥታ ወደ አዲያም ዮርዳኖስ በጠንቋዩም በባለስሩም በባለቅጠሉ ኖራችኋል አይደል? እስካሁን ድረስ በተለያየ ኦፕሬሽን ምን የመድኃኒቱ ብዛት ስትዘርፉ ስትቀሙ ጋንጃ ስትመቱ ሙስናው ጉቦው ማታለሉ ማጭበርበሩ የቃል ኪዳን ገንዘብ ስትክዱ የቃል ኪዳን ጓደኛ ስታሳዝኑ ኖራችኋል አይደለም? ዛሬ በበሽታም ቢሆን በተለያየ ምክንያት ዮርዳኖስ ወንቅ ቅዱስ ገብርኤል አንድነት ገዳም በመምጣታችሁ የራማው ቅዱስ ገብርኤል ኮርሞውን አርዶ ጠጁን አውርዶ ልጆች ብሎ እያስተናገዳችሁ ነው። ዛሬ ኮርማ እንዳያምራችሁ ጦም ነው አይደል? አዎ። ገብርኤል ግን በደስታ ነው የተቀበላችሁ። እውነት ልንገራችሁ ገብርኤል የአምላክ እናት ማህደረ መለኮት በደስታ ነው ያንን ትሰሩት የነበረውን ከጨለማ የበለጠ ጨለማ ከገደል የበለጠ ገደል ኃጢአት የጠበቀ ክፉ ስራችሁን እንደ ኃጢአት አልቆጠረባችሁም። ጌታ ሆይ ተመልሳችሁ ኃጢአት ካልሰራችሁ በቀር እንደዛ ጠፍቶ እንደነበረው ልጅ ልጄ ብሎ የሰራው ጌታ ልጆቼ ብሎ አቅፎ ተቀብሏችኋልና መንግሥተ ሰማያት ቀርባለችና ንስሐ ግቡ። ደሙን ከእጅ ይፈልጋለሁ፣ ደሙን ከእጅ ይፈልጋለሁ። መጀመሪያ ስለ ካህናት ማስተማር እንዳለብን በኋላ ምዕመናን ንስሐ መግባት እንዳለባችሁ ነው ያስተማርኳችሁ። ገብቷችኋል? ይቀጥላል። ገና ንስሐ የገቡ ብዙ አባቶች አሉ። ስለ እነሱ እያብራራው ለማስተማር ለጊዜው ጊዜ ያጥርብኛል። ወደፊት አብረን ቆይተን ካለዛም በቀጥታ ስርጭታችን እንደውም ምን መሰላችሁ በኢንተርኔት በዩቲዩብ የሚለቀቃል። ቅርብ ጊዜ ነው። እኔ የኔን ስራ ሰው አያየውም። እኔ ከህፃንነቴ ጀምሮ ይሄ ነው። ባቸፈር በሜጫ በጎጃም ጅረቱንን ቱቦ በማስጠጋት ነው። ተራራውን ልምዬ ጠጋ ብዬ ቱቦ በማስጠጋት ነው። ተቃጠል ሂል ነበር። ከህፃንነቴም ጸበል እያወጣሁ ያው ነው። ይሄ የአሁኑ ስራ ከልጅነት አብሮኝ ያደገን ማለት ነው። ዛሬ እንደ እንግዳ ደራሽ ወንቅ እሸት መግባት አይደለም። አቸፈር ይመስክር፣ ሜጫ ይመስክር፣ በዚህ ጎጃም ጎንደር ይመስክር። የኔ ስራ ይሄው ነው። ጸበል ማውጣት ወይም ደግሞ እንዲሁ በቃሌ ከበሽተኞች ጋር ነው የኖርኩት። እግዚአብሔር ምሕረት ይላክልን ለሁላችንም። የኔ ስራ እንደዛ ነው። ድውያን እንዲፈወሱ ከህፃንነት የምለምነው መኖሬ መፈጠሬ ምንድን ነው? አስተምሬ ይሄንን ግራ የተጋባው ህዝብ መመለስ፣ ማስተማር፣ መምከር ስለሆነ ልመናዬን ሰምቶም እግዚአብሔር በዚህ በጸበሉ እንድትፈወሱ እንድትድኑ እያደረገ ነው። አሁንም ምሕረት ይላክላችሁ። የወደፊትም ዓላማ እና በዩቲዩብ የሰው ብዛት ይታያል። የሰው ብዛት የኔን አገልግሎት የሚመለከተው በአንድ ቁጥር የአሜሪካ ህዝብ ነው የሚመለከተው። ይሄንን ስርጭት የሚመለከተው የአሜሪካ ህዝብ፣ የኢትዮጵያ ህዝብ አላየውም ገና። ተመልከቱ። የአዲስ አበባ ህዝብ አዲስ አበባ አካባቢ በሆነ ኑሮ በአንድ ቁጥር የአዲስ አበባ ህዝብ ነበር የሚያየው የኔን ስራ። ግን አዲስ አበባ አላወቀኝም። አሁን ነው ብልጭ ብልጭ እያሉ መምጣት የጀመሩ። በአንድ ቁጥር አሜሪካ፣ ሌላው ደግሞ በሁለተኛ ቁጥር እየተቀያየሩ ቅድሚያውን አንዱ ሲቀድሙ ሳውዲ አረቢያና አሜሪካ፣ በሳውዲ አረቢያ ያሉ ሰዎችና በአሜሪካ ያሉ ሰዎች ናቸው የኔንን በድምቀት የሚመለከቱት። የአዲስ አበባ ህዝብ እንደም ከታች ወረደ ነው። በውጭ ሀገር ሊቢያ፣ ግብጽ ምናምን እያለ ዩቲዩብ አባ ዮሐንስ ተስፋ ማርያም ብላችሁ ብትከፍቱ እስከ 518 ፓርት ደርሷል። ብዙ ነገር ታያላችሁ። እና ያንን የሀገራችን ሰው አላየውም። ቢጨንቀኝ በሚሞሪ እንኳን ቢተላለፍ ገበሬውም እኮ በሞባይሉ አርጉ ላሙን እየጠበቀ ቢመለከተው አልኩ ሲጨንቀኝ። እና ዩቲዩብ 1 ሳንቲም ከፍሎ
ካርድ ገዝቶ ማየት አይችልም ያገራችን ሰው። በሚሞሪ ግን በቀላሉ ማየት መጠቀም ይችላል። እና የአሜሪካ ሰዎች በደንብ ያውታል ከኔ ጋር ናቸው። በሳውዲ አረቢያ ያሉትም እንደዚሁ። ሌላው አንድ አውስትራሊያ ጣሊያን ምን እያለ እንደያቅሙ ያዋል። ግን በኋላ አሁን ቅርብ ጊዜ የተጀመረው ቀድሞ እየሄደ ነው። ነባሮችን ታላላቅ ሰዎች ሁሉ ቀድሞ በታዋቂነት እየቀደመ ነው የኛ ስራ የሚሄደው ተወዳጅነቱና ተሰሚ የትምህርታችን ርዕስ ደሞን ከእጅ ይፈልጋለሁ። ያስተማረን የመከረን የገሰጸን አምላክ የተመሰገነ